አምነን ማታ አንቺ ጋር ነበር አይደል? መልሽልኝ እንጂ ማታ እኔ መኝታ ቤት የጠበቁት አንቺ ግን እንዳይመጣ ይዘሹ ነበረ። እኔ አልለስኩትም፣ እራሱ ነው የመጣው። ምን ሞት አይከለከልም። ንጉሱ አንቺን ፈልጎሽ መጣ አይደለ? እመኚ፣ በቅርቡ የዚህ ቤት ሙሽራ ሆናለሁ። ያኔ ከዚህ ቤት አንቺን መንቀር ያስወጣሻለሁ። ሚሞሪ ምን ነው ሆነች? ትንሽዬ ጥቁር ነገር ፋይል ማስቀመጫ ጠፍታብኝ ነው። ደግሞ በጣም ብዙ ፋይሎች አስቀምጬባታለሁ። ምን ነው የምትፈልጊው? አዎ ዛህራ ማለቴ እናቴ መብቴ ስለሆነ። ወይዘሮ ዛህራ እባክሽ ኃይሌን እንድጠቀም አታስገድጅኝ፣ ስጭኝ። ካልሆነ ግን ካልሆነ ምን ሰረቀች ብዬ ነው ማስይዝሽ። ሞክሪያታ፣ ምን ማስረጃ እንደሚሆንሽ እናያለን። ወይዘሮ ሰማህልና ያቶ አምነን ነው። ስለዚህ ያገኘሁትን ዕቃ ለእነሱ ነው የማስረክበው። ፈሩቁና መሰፈር አይቀርም ነው። ዛርዬ ውዷ ቀብራራዬ፣ ዛርዬ ውዷ ቀብራራ። አይ በሰፈሩቁና መሰፈር አይቀርም። ዛርዬ ውዷ ቀብራራዬ። ለጊዜም ጊዜ አለው፣ ለጌታም ጌታ አለው። ቆይ ግን ለአንድ ውሪ ብላ ይሁን ስራ ስራችሽ እንዴታ አገኘኋት። ያ ቢጫ ጸጉር ነጭ ነው የሆነው። ትላንት ለምንድን ነው ክፍል ያላደርገው? መግባት አልፈለግኩም ነበር። አይ ቢሆንም ጄሪ መተስከፋ ጥሩ ነው። ቀሪ መሆኑ ነው። እኔ ምርጫ ያልንጉት ማንድ በየትኛውም አጋጣሚ ለወራም ሆነ ጊዜ ልሰጥ አልችልም። ቶችን ለምንድን ነው የምቀርባት? ሜርሲ ጄሪን ከባድ ችግር ውስጥ ከተታቻት። እሱም እንግዲህ የወይዘሮ ሰማሪን የምትጠቀመው መድኃኒት በመቀየር በሌላ መድኃኒት እንድትቀይርላት ነበር ያደረገቻት። ጄሪ ግን ይህንን ስትቀየር እሷ ተደብቃ ቪዲዮ እየቀረጠቻት ነበረ። ወይዘሮ ሰማል አንድ ነገር ብትሆን ተጠያቂው ማናት? ጄሪ ናት ማለት ነው። ጄሪ ግን በቅርቡ የአምናን ሚስት ለመሆን እያሰበች እንደዚሁም የእሱ ሚስት ስትሆን ቤቱን ስትረከብ ሁላቸውን ከዛ ቤት መንቀራ እንደምታወጣቸው እራሷን አሳምና ነበረ። ነገር ግን ወይዘሮ ሰማል አንድ ነገር ከሆኑ ያ መድኃኒት ችግር ካደረሰባት ተጠያቂዋ ማናት? ጄሪ ናት የምትሆነው ማለት ነው። ነገሩን የጠነሰችው ጋር ሜርሲ ናት። ይህን ነገር ያደረገችው ደግሞ ወይዘሮ ሰማይን ለመበቀል ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዴር ድራማ ደስ የሚልና አስተማሪ በጣም እንደዚሁም አጓጊ በጣም በሰፈሩ ውስጥ ቁና ይሰፈራሉና እንግዲህ ሜርሲ ሚሞሪ ጠፍቶባታል ማለት ነው። የጠፋባት ሚሞሪ ግን ደግሞ በወይዘሮ ዛራ እጅ ገብቷል ማለት ነው። ወይዘሮ ዛራ ግን እቺ ነገር ምንድናት? ቆይ እስቲ አልጥላትም፣ ምናልባት የመቤቴ ትሆናለች በማለት ወደ እንግዲህ አስቀምጠዋታል ማለት ነው። ያቺ ነገር ግን ወይዘሮ ዛራ ያገኛቸው ሚሞሪ የማን ሆኖ የተገኘው? የሜርሲ ሆኖ ተገኝቷል ማለት ነው። እሱም እንግዲህ ጄሪን ወደ ቀጥታ ወደ ወይዘሮ ሰማል ክላስ እንድትሄድና መድኃኒቱን እንድትቀይርባት ነበር ያደረገችው። እሷም እንግዲህ አምናን ደግሞ የራሷ እንደምታደርግላት በሁሉም ነገር እንድታግዛት ነበረ እንግዲህ የተስማማችውና እሷም በቃ ይህንን ነገር ማይን ቀላል ነገር አድርጌ አምናን የራሴ ማድረግ መቻል አለብኝ ነበር ብላ የወሰነችውና ነገር ግን ነገሮቹ ተገላቢጦች ነው የሆኑባት ማለት ነው። እሷ ወይዘሮ ሰማል ክላስ ገብታ እንግዲህ መድኃኒቷን በሌላ መድኃኒት ስትቀይርባት ሜርሲ ከኋላ ተደብቃ ቪዲዮ እየቀረጠቻት ነበረ ማለት ነው። እዚህ ጋር ወይዘሮ ሰማል አንድ ነገር ከሆነች እሷ ተጠያቂነት ውስጥ አትወጣም፣ ወይም ደግሞ በዙ እያስፈራራቻት የእድሜ ልኳን የእሷ እስረኛ ወይም ደግሞ የእሷ ታዛዥ ልታደርጋት ትችላለች ማለት ነው። በነገራችን ላይ ግን እሷም በተገላብጦሽ እኔ ይህን ካደረኩልሽ አንቺ ግን ደግሞ አንድ ቀን አምናን ጋር እንዳድር ትረይኛለሽ፣ ታግዥኛለሽ ነበር ያለቻትና እሷም ወይ አንቺ ደግሞ እንዴ ሴት ብቻ ይመስለኝ ነበር ለካ ወንድን ማስገደር ተጀመረ እንዴ ብላ ነበር ሙድ ያዘችበትና አንቺ ደግሞ ሁሉ ነገር በመድኃኒት ብቻ የሚጠናቀቅ ይመስልሻል እንዴ? ገና ብዙ ስራ ይጠብቅሻል ያለቻት። እሷ ግን አልገባትም። እሺ አግዝሻለሁ ሁሉም ነገር ብላት ነበርና እንግዲህ ጅሊት ሄዳ መድኃኒቱን ስትጨምር እየቀረጠቻት ነበረ። እሷን ቀርጣ እንግዲህ እሷ እንዳታያት ሮጣ ሚሞሪውን ስትቀይር ሚሞሩ ደረጃ ላይ ወድቆባታል። እንግዲህ ደግነቱ ያገኙት ወይዘሮ ዛህራ ናቸው ማለት ነው። እና ይህን ነገር እንግዲህ ሁሉንም እየሮጠች እየጠየቀች ነበረ። ማንም ያየው ያላሰ የለም። መጨረሻ ግን ሄዳ ዛህራ ጋር የደረሰችው ወይዘሮ ዛህራ ነገሩ ባይገባቸውም በምልክት ስትነግራቸው አዎ አግኝቼዋለሁ ነበር ያላት እና ስለዚህ አምጦ ስትላቸው አልሰጥሽም
አልሰጥሽም ነበር ያሏትና እንዴት ምን አይነት አነጋገር ነው የምትናገሩት? እንዴት ነው ማሰጡኝ ብላ እንግዲህ አሮጊቷን ለማለት ብቻ ነበር የቀራትና እሱም አልሰጥሽም፣ እዚህ ቤት ውስጥ የወደቀ እቃ የወይዘሮ ሰማልና የአምናን ነው፣ ስለዚህ ለእነሱ ነው የምመልሰው ነበር ያለቻትና እሷም እንግዲህ እንደዛው ግዴታ ይሄ ነገር በጣም ትፈልጊዋለሽ፣ ዝም ብዬ ሳይሽ በጣም አስፈላጊ ነገር ነው ብትላትም እንግዲህ ዝርዛራ አዎ በጣም ወሳኝ ነገር ነው፣ ብዙ ፋይሎች አሉበት፣ ብዙ ነገር አለበት ብትላትም እንግዲህ ስለዚህ በጣም የሚያስፈልግሽ ከሆነማ በአንድ ነገር እንስማማለን፣ ለዛሬ እኔ ወይዘሪት ሜርሲ ይሆናለው፣ አንቺ ደግሞ ወይዘሪት ዛራ ትሆኛለሽ ነበር ያሏትና ባይዋጥላትም ግን ግዴታ ሚሞሪውን ስለምትፈልገው ብዙ ነገር ብዙ ሚስጥር ስላለበት ግዴታ ወይዘሮ ዛራ መሆን መርጣለች ማለት ነው። ወይዘሮ ዛራ እንግዲህ እንደ ሜርሲ ሙልቅቅ እያሉ ዛራ ውዴ እያሉ እንደ ሕፃን ልጅ እየተጫወቱ ዛራ ቀብራሪት እያሉ እንደሷ እንደምትጨማለቀው እንግዲህ እነሱም ዛሬ ሙድ እየያዙባትና ቤቱን ስራ ሁሉ ሲያስጠዷት በቃ ምግብ ሲያሰሯት እቃ ሲያሳጥፏት ነበረ እየዋሉትና እንግዲህ እነሱም በሰፈሩት ቁና መሰፈር ይሄ ነው እያሏት ነበረ። እሷ ግን እየተመናጨቀችን ቢሆን ግዴታ ፋይሉን ስለምትፈልገው እየሰራች ነበረ። ከትልቅ ሰው ጋር የሚውል ሰው ትልቅ ነው እንግዲህ ብሌንም ከወይዘሮ ዛራ ጋር ነው የምትውለው ብዙ ጊዜ እና እንደዚሁም አንዳንድ ተረቶችን ንገረኝ እናቴ ዛራ እያለቻት ነበረ። እና እሷም እሺ ካልሽም ልጄ ማልንገርሽ አንድ እረኛ ነበረ፣ ሁልጊዜ ቀበሮ መጣችብኝ እያለ ይጮዋል። ገበሬዎቹም እውነት መስሏቸው ወደዛ እየሮጡ ይመጣሉ። መጥተው የታል ሲሏቸው ውሸቴን ነው ይላቸዋል፣ ይስቅባቸዋል። እነሱም በመናደር ተመልሰው ይሄዳሉ። ለሁለተኛው ጊዜም ቀበሮ መጣችብኝ እያለ ይጮዋል። ገበሬዎቹም እውነት መስሏቸው ሮጠው ይመጣሉ። ለሶስተኛ ጊዜ እውነተኛዋ ቀበሮ መጣችና በጓን ወሰደችባቸው። እንደዚሁ እንግዲህ አሁንም አረ በጓ ወሰደችብኝ ብሎ ሲጨው ገበሬዎቹ አሁን እንኳን አንሸወድለትም በማለት ዝም አሉት። ስለዚህ በአንዱ ውሸት ምክንያት በጎችን ሁሉ በቀበሮ አስበልቶ አስጨረሰ እያለች እንግዲህ የሚገርም ታሪክ ነው እንግዲህ ያማልቅኔው። አንዳንድ ጊዜ ዞር ዞር ብለን ስናየውም እንግዲህ እዛው ቤት ውስጥ እየተደረገ ያሉትን ነው እየተረተችላት ያለችው ወይዘሮ ዛራና ለብሌን። ብሌንም ወይዘሮ አምናንን ለምንድን ነው ሳሎን ያደርከው? ማታ እኮ ጄሪ ክላሷ ተዘጋጅታ እየጠበቀች ነበረ፣ ለምንድን ነው እሷ ጋር ያላደርከው ብትለውም ስለዚህ ይሄ እኮ እኔ ካልፈለኩስ ለምንድን ነው የምትጠብቀኝ? እኔ ጠብቀኝ ብያታለሁ እንዲህ ነበር ያለውና እሷም አይ የወደፊት ሚስትህ እኮ ናት፣ ስለዚህ ሚስትህ ስለሆነች ደግሞ ልትቆጣጠር ይገባታል፣ ጊዜ ልሰጣት ይገባል ነበር ያለችውና እሱ አላገቧትም፣ ሚስቴ አይደለችም፣ ለወደፊት ነው የታጨችው፣ ለጊዜው ሚስቴ አይደለችም በማለት ነበር የመለሰላትና እሷን ባል መምረጥ ማጨት ብቻ ሳይሆን ጊዜ መስጠት ነው፣ ጊዜ ያስፈልጋል በማለት ነበር እንትን ያለችው። እሱ ከራሴ ሀሳብ ውጪ በማንም ሰው ሀሳብ መመራሱ አይደለም፣ አድርግ ስለተባልኩ ሳይሆን የማደርገው ራሴ አይምሮዬ ስላዘዘኝ ነው ነበር ያለውና እሷም እንግዲህ በተቃራኒው እንደዛ ከሆነ እኔም ላላመንኩበት ሰው አብሬ ቁጭ ብዬ ማውራት አልችልም በማለት ነበር የተነሳችው ካጠገቡና እሱም አይሆንም ቁጭ በይ የትም አትሄጂም ብሌን እያወራዎች ነው በማለት ስለዚህ በቃ ፔስት ጓደኛሞች እንደሆን ነበር ያላትና እስቲ ለማንኛውም ላስብበት ነበር ያለችው። በድጋሚም እንግዲህ ላስብበት ብላ ስትሄድ ለምንድን ነው ልጅ እንደዚህ የምትሆንብኝ? ድጋሚ ስለጠየኳት ነው እየኮራችብኝ ያለችው፣ ለምንድን ነው ወይስ ወደ እሷ የምቀርበው ነበር ያለውና ነገር ግን አልተቀበለችውም። ድጋሚ የሚጠይቃት ጥያቄው ውድቅ ሆኖበታልና ነገር ግን በጣም በመናደድ ያው ግርድር ብላ ነበረ። በመጨረሻም አሳዘናት መሰለኝ ጥያቄውን ተቀብላለታለች ማለት ነው። ጥያቄውን ተቀበለች ማለት ደግሞ አብራ ትሆናለች ማለት አይደለም። እሱ ግን ብዙ ጊዜ ከእሷ ጋር ነው ጊዜ እያሳለፈ የሚገኘውና ወይዘሮ ጄሪም እንግዲህ አንቺ ነሽ ንጉሱ፣ ማታ ክላሴ ድረስ ጠርተሽን የተጠብቀው ከአንቺ ጋር ያደረው አንቺ ማን ስለሆንሽ ነው? በቅርቡ እኔ የዚህ ቤት ሙሽራ ሆናለሁ፣ ስለዚህ መንቅሬ ነው ከዚህ ቤት ማወጣሽ በማለት እንግዲህ ብሌንን ነበር አንገቷን ሴት አርግታ የያዘቻት እና ብሌንም አረ በፍጹም እኔ ምንም እማውቀው ነገር የለም፣ አረ እባክሽ ተረጋጊ፣ እኔ ምንም እማውቀው ነገር የለም፣ ሳሎን ነው ያደርኩት ብሎሽ የለ እንዴ ነበር ያለቻት እና እሱም እንዴት አወቅሽ ሳሎን መኖሩን? ንጉሱ አንቺ መርጦ መታ ማለት ነው አንቺ ነሽ ወደሱ ሄድሽው እንጂ በፍጹም አንቺ እሱን መርጦ አልመጣም እያለች እንግዲህ ጄሪ ባሏን እየተቆጣጠረች ቤቱን ሰው ሁሉ እየተቆጣጠረች ትገኛለች።
ነገር ግን የገባችበትን ችግር ልታውቅ አልቻለችም። በጣም ትልቅ ችግር ውስጥ ነው በራሷ መንገድ ያለችው እና ወይዘሮ ሜርሲና ወይዘሮ ሰማልም እንግዲህ እርስ በራሳቸው ተጠማምደው ማይቅደም እንግዲህ በሽቅድድሞሽ ውስጥ ነው ያሉት ማለት ነው። መጨረሻ ግን አንድ ቀን እውነቱ መውጣቱ አይቀርም እና አቶ አምናንም ከብሌን ጋራ ጊዜ ማሳለፉን እንደቀጠለ ነው። በጓደኝነት ብሎም ቢቀርብም መጨረሻ ላይ ግን ወደ እውነተኛ ወደ ትክክለኛው ህይወቱ ሊያስገባት የሚችለው እሷን ብቻ ነው ማለት ነው። እንደዚሁም ሲፈንም እንግዲህ በራሷ መንገድ ወይዘሮ ሰማልን ለማጥመድ እየሄደችበት እንደውም አሁን መንገዱ ሁሉ ተስተካክሎላታል ማለት ነው። እንግዲህ አቶ አምናንና ብሌን አብረው ቁጭ ብለው እያወሩ እያሉ ጄሪ ድንገት መታባቸዋለች። ጄሪ እንግዲህ ይሄን ነገር በፍጹም ማመን አልቻለችም። እንዴት ሊሆን ቻለ? እኔ መርጦኝ እንዴት ነው ከብሌን ጋራ ጊዜ የሚያሳልፈው? በማለት እንግዲህ በጣም ተናዳለች፣ ተበሳጭታለች። እነሱ ግን ምንም እንዳልተፈጠረ አብረው እያወሩና እሷንም ለማስረዳት ሙከራ እያደረጉ ነበር። እሷ ግን በቃ እንዴት ለኔ ጊዜ አሰጠኝም ከእሷ ጋር ቁጭ ብለህ ጊዜ እያሳለፍክ እሷ ክላስ ገብተህ ብላ በቃ እንደ 80 ባሏ ነበር እየተቆጣጠራችሁ እየተቆጣችሁ የምትገኘው ማለት ነው። እና ቀጣይ ቪዲዮ ምን ይፈጠራል የሚለውን ይዤላችሁ እመጣለሁ። ዛሬ በዚህ ወሰናበታችኋለሁ። ቸር ሰንብቱልኝ።